ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን? ከምሽቱ 2 ሰዓት ሆኗል። ኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ኢቲቪ ዜና 57 በቀጥታ ወደ የቤታችሁ እየደረሰ ነው የሚገኘው። ዜናዎቹን የምራው ሮዛ መኮንን አብራችሁ ቆያለሁ። አበይት ጉዳዮችን አስቀድማለሁ። ሀገራዊ ምክክር ጉባኤው ዘላቂ ሀገራዊ መግባባት ለመፍጠር ትልቅ ሚና አለው አሉ ተመካካሪዎች። ሀገር ቀድሞ በህዝብ አስተሳሰብ ውስጥ በሚዘራ ትርክት ይገነባል። ኢትዮጵያም ለነገዋ ታላቅ ራዕይ ስኬት የወል ትርክቷን በጋራ እየገነባች ነው። ህወሓት ከኢትዮጵያ ታሪካዊ ጠላት ጋር በማሴር ክህደትን እየፈጸመ ነው። ትውልደ ኢትዮጵያዊው የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ በኢትዮጵያ ቆይታ ለማድረግ በዛሬው ዕለት አዲስ አበባ ገብቷል። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ቆይታ እንድታደርጉ ጋብዛለሁ። አብራችሁን ዝለቁ። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። እንባችንን እናብስ ነበር። ሰላም ይመጣ ይሁን ብለን እንጠይቅ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ታርተኛለች። ይህ የኔ ብቻ ድምፅ አይደለም። ይህ ከሩቅ ያሉት ሴቶችና እናቶች ድምፅ ነው። ዛሬ ኢትዮጵያ እያዳመጠች ነው። ባለመነጋገራችን ብዙ አጥተናል። ያተረፈኑ ነገር እንባ፣ መቀበር ተጨምሮ ጥላቻ፣ ሐዘን፣ በቀል ነው። እሳት ቤት ብትገነባ ኖሮ ኢትዮጵያ ከዘመናት በፊት በተገነባች ነበር። ነገር ግን ቤት የምትገነባው እጆች ሲተባበሩና ልቦች ሲደማመጥ ነው። ኢትዮጵያ የእናንተ የእኛ የሁላችንን ናት። ወገኖቼ ይዛችሁ የመጣችሁን ቁጣ ቋጠሮ ይዛችሁ አትመለሱ። ተመካከራችሁ ፊቱ። ማን ያሸንፋል ብለን አንጠይቅ። ኢትዮጵያን አሸናፊ እናድርግ። እኔና የብዙ እናቶች ይህ ነው። ሀገራዊ ምክክር ጉባኤው ላይ ትኩረታቸውን ያደረጉ ዘገባዎችን እናስቀድማለን። ሀገራዊ ምክክር ጉባኤው ዘላቂ ሀገራዊ መግባባት ለመፍጠር ትልቅ ሚና አለው አሉ ተመካካሪዎች። ተመካካሪዎቹ በዚህ ታሪካዊ ምክክር ሂደት የተጣለባቸውን ሀገራዊ ኃላፊነት ለመወጣትና የበኩላቸውን ድርሻ ለማበርከት ዝግጁ መሆናቸውንም አረጋግጠዋል። መሐመድ አልቃድር። እነዚህ ኢትዮጵያውያን የሀገርን ታሪክ ሊቀይሩ መመካከርን እና መደማመጥን አስቀድመው በሀገራዊ የምክክር ጉባኤው ላይ ተሰባስበዋል። አቶ በለጠ ወልዴም የዚሁ የምክክር ጉባኤ ተመካካሪ ናቸው። የሀገር ሽማግሌው አቶ በለጠ ምክክሩ የሀገርን ከፍታ ያስቀደመ፣ የቆዩ ቁስሎችም የሚድኑት በኃይል ሳይሆን በውይይት መሆኑን ጉባኤው ያሳየ ስለመሆኑ ያነሳሉ። የምንመካከረው በሀገር ጉዳይ ነው። ሀገርን ቀና ለማድረግ፣ የሀገርን ችግር ለመፍታት፣ ሀገርን ወደ ነበረችበት ከፍታ ከፍ ለማድረግ ስለሆነ እስከዚያ ድረስ ከመጣን ጊዜ ጀምሮ ቅድመ ሁኔታዎች ናቸው። ስነ ስርዓቱ ምን መደረግ እንዳለበት፣ እንዴት መወያየት እንደምንችል፣ ይሄ አድርግ አታድርግ ሳይሆን ቅድመ ሁኔታውን ግንዛቤ እየተፈጠረልና ወደ ዓላማው እንድንገባ ለማድረግ የሳሳሰብ ይዘን እንዳንሄድ ወይም ደግሞ አንድ አይነት ወደ መንደር፣ ወደ ጥበት፣ ወደ አካባቢ ሳይሆን ወደ ኢትዮጵያዊነት፣ ወደ ትልቁ ከፍታ፣ ወደ ትልቁ ቤታችን
የሚወስደንን ሐሳቦች ለማምጣት የምንችልበት ግንዛቤ እየተፈጠረልን ነው። ምክክሩ አንድን ሐሳብ በሌላው ላይ ለመጫን የተዘጋጀ ሳይሆን በመጀመሪያ የጋራ ግንዛቤን በመፍጠር ሀገርን ወደ ተሻለ አቅጣጫ ለመምራት የሚያስችል ነው። ከመንደር፣ ከጎሳ፣ ከአካባቢ ይልቅ ትልቁን ቤት ማለትም ኢትዮጵያን በማስቀደም ላይ የተመሰረተው የምክክር ሂደት ለትውልድ አሜኬላን የመትከል ውርስን ሳይሆን ሰላምንና ልማትን የማጽናት ነው። እስካሁን ድረስ ባለው ሁኔታ የምክክር ሂደቱ በጣም ደስ የሚል ነው። በሀገራችን የመጀመሪያ በመሆኑ በጣም ጥሩ የተካሄደ ነው ያለው። ከዚህ ታሪካዊ የሀገራዊ ምክክር ጉባኤ ላይ በጣም ብዙ ነገሮች ይጠበቃሉ። የተሳካ ጉባኤ እንደሆነ ተስፋ አደርጋለሁ። ያለፉት ብዙ ችግሮች አሳልፋ ሀገራችን ኢትዮጵያ ችግሮችን የሚቀርፉበት መንገዶች ያመቻቻሉ ብዬ ተስፋ አደርጋለሁ። 500 ሆነን ተነጋግረናል። በየተሰጠን ምድብ በማዕከላችን ሰብሳቢና ጸሐፊ መርጠን ወደ ውይይት እንገባለን ማለት ነው። በጉራጌ አባባል የሚባል ነገር አለ። አበጥብ ተራከሰም ያርስ መታየው አድጋፋም ይትረቅ የሚል ቋንቋ አለ። ይሄ ማለት ምን ማለት ነው? ብዙ ሆነው ባለመግባባት በጣም የሚያንሱ አሉ፣ ጥቂት ሆነው በመግባባት ደግሞ የሚተልቁ አሉ ማለት ነው። እኛ ኢትዮጵያውያን በቁጥር በጣም ብዙ ነን። 130 ሚሊዮንና ከዛ በላይ ሆነን ባለመግባባት እርስ በርስ የተሰጠን ሌላ አጀንዳ የሌሎችን አጀንዳ ተቀብለን በመከፋፈል ባለመግባባት አንሰን ነበረ። አሁን ግን ያ መከፋፈል ትተን ኢትዮጵያዊነትን እየሰበክን ታሪኩም ያለው እድሉም ያለው በእኛ እጅ ላይ ነው። በኢትዮጵያ ታሪክ በምክክር ችግሮችን የመፍታት ሂደት የመጀመሪያ ሲሆን በዚህም ትልቅ ተስፋ ተሰንቋል። ከዚህ የሚጠበቀው ውጤትም ከፍተኛ ሊሆን እንደሚችል ይጠበቃል። ይህ ሀገራዊ የምክክር ጉባኤ በብዙዎቻችን ዘንድ ትልቅ ተስፋ የተጣለበትና የሚደገፍ ታሪካዊ አጋጣሚ ነው። ሀገራችን ኢትዮጵያ በተለያዩ የመንግስት ስርዓቶች ብታልፍም ዛሬ ግን ህዝቡ ከታችኛው እርከን ጀምሮ በነፃነት ተወያይቶ ሐሳቡንና ጥያቄዎቹን አቅርቦ ለሀገሩ ግንባታ አዎንታዊ አስተዋጽኦ የሚያበረክትበት የመጀመሪያው እውነተኛ ዕድል ተፈጥሯል። ይህ መድረክ ኢትዮጵያ የብሔርና የቋንቋ ልዩነቶች ያሏቸው ህዝቦች በአንድነት የሚኖሩባት መሆኗን የሚያስመሰክር ነው። የሀገራዊ ምክክሩ የአንድ ቡድን ወይንም የአንድ ትውልድ ጉዳይ ብቻ አይደለም፣ የመላ ኢትዮጵያውያን የጋራ ኃላፊነትም ጭምር ነው። ልዩነቶች በክርክር ሳይሆን በምክክር ሲፈቱ፣ እምነት ሲገነባ፣ የጋራ ራዕይ ሲፈጠር የታሪክ አዲስ ምዕራፍ ይከፈታል። በሀገራዊ ምክክሩም የሆነው ይህ ነው። ከሐምሌ 8 ቀን 2018 ጀምሮ እያንዳንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ዛሬ ማለትም ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። ዛሬ የሚሰሙት ድምጾች የዛሬ ብቻ አይደሉም፣ የነገዋን ኢትዮጵያ የሚቀርጹ ድምጾችም ናቸው። የውይይት ባህል ሲጠናከር፣ መተማመን ሲያብብ፣ የጋራ ሀገራዊ ራዕይ ሲጸና፣ ኢትዮጵያም በዜጎቿ የጋራ ፍላጎትና ተስፋ ላይ ተመስርታ ዘላቂ ሰላምና እድገት ወደሚገኝበት አቅጣጫዋ ትጓዛለች። ከዚሁ ጋር ተያይዘው ኢትዮጵያ በታሪኳ ለመጀመሪያ ጊዜ እያካሄደች ያለችው የምክክር ጉባኤ ልዩነቶችን በትጥቅ ትግል እንፈታለን ከሚል የተሳሳተ አስተሳሰብ የምንወጣበት መንገድ ነው ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። ነዋሪዎቹ አክለው ምክክሩ ብሔራዊ አንድነታችንን ከማጠናከር ባለፈ ለጋራ ጥቅሞቻችን መከበር ሁነኛ መንገድ ነው ብለዋል። ተስፋውን ደስታ ኢትዮጵያ በታሪኳ ለመጀመሪያ ጊዜ እያካሄደች ያለችው የምክክር ጉባኤ እንደ ሀገር ስር የሰደዱ ስብስብ ችግሮችን ለመፍታት ትልቅ አጋጣሚ ነው። ሀገራዊ ምክክሩ ለዘመናት ልዩነትን በጠበንጃ ለመፍታት የመሞከር አክሳሪ አስተሳሰብን የሻረና ሁሉንም አሸናፊ የሚያደርግ መድረክ ስለመሆኑ የባህር ዳር ከተማ ነዋሪዎች ያነሳሉ። መመካከር አሁን መደማመጥ ማጣታችን ነው የጎዳን እንጂ ምክክር ከተጀመረ
እስከ መጨረሻው ከሄድንበት ምክክር ጥሩ ውጤታማ እንሆናለን ብለን አስባለን። ምክክር ይጠቅማል እንጂ ሰው አይጎዳም። ሰው ሊጎዳ የነበረውን ሰው ማስጣል የሚቻለው በመምከር ነው። ትላልቁ ሀገሮችን በጦርነት ጀምረው ውጤቱ ሲያጡ ተማክረው ነው ወደ ውጤት የገቡ። በኢትዮጵያ አዲስ ምዕራፍ ተጀምሯል። በጠመንጃ ያለው አመለካከት አስተሳሰብ ተትቶ አሁን ሀሳቦቻችንን ልዩነቶቻችንን በጠረጴዛ ዙሪያ በመነጋገር የምንፈታበት ሀገር ተፈጥራለች። ይህ ጉባኤ ያደሩ ቁርሾቻችንን የምናስወግድበት እንዲሁም የኢትዮጵያን የምናሻገርበት ጉባኤ ነው። ታሪካዊ ጉባኤ ነው። የምክክሩ 8 አጀንዳዎችም የዚህ ማሳያ ናቸው ይላሉ። ምክክሩ እነዚህን ቁርሾች፣ መጠፋፋቶች፣ የሀብት ብክነቶች ወዘተ ለአንዴና ለመጨረሻ ያጠፋን ብለን ነው እኛ ምናት። እነዚህ 8 አጀንዳዎች የህዝቡ ጥያቄዎች ናቸው። ህዝቡ የሚመኘውና የሚፈልገው ጉዳይ ነው። ስለዚህ እነኚህ አጀንዳዎች 8ቱም የህገ መንግስት፣ የባንዲራ፣ የምን ጥያቄዎች ናቸው። ህዝቡም እኔም እነዚህ ችግሮች እንዲፈቱ ምኞቴ ነው። ጉዳዮቻችንን ገልጸን በሀሳብ ሉዓላዊነት ያንተ ሀሳብ ይበልጣል የኔ ሀሳብ ይበልጣል ብለን በጉልበት ከማሰብ ይልቅ ወይ በሌላ ነገር ከመነዳት ይልቅ ቁጭ ብለን ወጣቱ እንደ ወጣት ሀገሩን ማስቀጠል ማልማት አለበት ብዬ እምነቴን የጣልኩበት የሀገራዊ ምክክር ኮሚሽን ምክክሩ አንድነትን በማጠናከር ለብሔራዊ ጥቅሞች መከበር መሰረት እንደሚጥል ያላቸውን ተስፋም ነዋሪዎቹ ጠቁመዋል። አንድ ስንሆን ብሔራዊ ጥቅሞቻችን እናስከብራለን። አንድ ስንሆን የኢትዮጵያ ከፍታ እናስጀምራለን፣ እናስቀጥላለን። አንድ ስንሆን ብዙ ያልተመለሱ ጥያቄዎችን እንመልሳለን። አባቶቻችን ወላጆቻችን በአንድነታቸው ነው ጣሊያንን ያሸነፉበት። አውሮፕላን መትረየስ መድፍ ይዞ እነሱ በዱላ በድንጋይ በአፈር በበርበሬ በማይረባ መሳሪያ አንድነታቸው ነው። ይሄ ትልቅ ምስክር ነው። ክታብ ደግሞ ምን ይላል? አልትሃዱ ቁወቱን ለይጣቅ አንድነት የማይቀለበስ አቅም ነው ይላል። አንድነታችን ካለ እንትና አሁን የሚጠየቀው የአሰብ ጉዳይን መመለስ እንችላለን። ህዝቡ በአንድ አፍ እየተናገረ በአንድ አይን እያየ በአንድ ጆሮ እየሰማ ተቻችሎ ተደጋግፎ ነው እዚህ የደረሰውና እቺ ነገር መዚህ ያደረሳት። ሲቀጥል ግን አሁን ባለው ደግሞ ይሄ የኛ አንድ አለመሆን አለመመካከር ይሄን ክፍተት አመጣው። ስለዚህ አሁንም ቢሆን ይሄ ምክክር መድረክ ጥሩ ነገር ዞ መጣን ብለን እናስባለንና አንድ ከሆነ የባህር በር እናገኛለን። ይሄ የጎንዮሽ ምናምን የሚባለው ነገር ይቆማል። ጥላቻ የሚባል የለም። የምክክር ጉባኤው በስኬት እንዲጠናቀቅም መላው ኢትዮጵያውያን የተለመደውን ድጋፍ አጠናክረው እንዲቀጥሉ የባህር ዳር ከተማ ነዋሪዎች ጥሪ አቅርበዋል። ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ህዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። ከባህላችን፣ ከማንነታችን፣ ከታሪካችን ሳንነቀል ፈቅደን ወደን በደስታ በፍቅር ስሜት በኃላፊነት ስሜት ይህንን ውይይት የምናካሂድ ከሆነ ካለምንም ጥርጥር ልጆቻችን የበለጸገች የጸናች ኢትዮጵያን መረከብ የሚችሉ ይሆናል። ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። አሁንም ቀጥለናል። ሽምግልና ኢትዮጵያውያን ከሚኮሩባቸው መልካም እሴቶች መካከል ይጠቀሳል። በማህበረሰቡ ዘንድ ለሽምግልና የሚሰጠው ክብርም ከፍ ያለ ነው። በመከባበርና በመተሳሰብ ላይ የተመሰረተው ሽምግልና ውስብስብ ለሚባሉ አለመግባባቶች ሳይቀር ይቅርታና እርቅን ያሰጣል። አልጋነሽ ተካ ተጨማሪውን ይዛለች።
ሀገር በቀል ዕውቀቶች በአንድ ማህበረሰብ ውስጥ አውድን መሰረት አድርገው የሚፈጠሩ ዕውቀቶች ናቸው። እነዚህ ዕውቀቶች ከዕውቀት በዘለለ የሰዎች የኑሮ መሰረት ሲሆኑ በዕለት ተዕለት ህይወታችን ውስጥ የምንተገብራቸውና የምንኖራቸው እውነታዎች ናቸው። የሀገር በቀል ዕውቀት የምሰራባቸው የምተገብርባቸው ተቋማት አሏቸው። የሽምግልና አለ፣ የአባገዳ አለ፣ ያለ ሲንቄው አለ። ግጭት በሚነሳበት ሰዓት ላይ የሚያሸማግሉ የማህበረሰብ ክፍሎች አሉ። እነኚህ ነገሮች ደግሞ ሽምግልና የሚካሄድበት ራሱ ቦታ አለው፣ አውድ አለው። እንዲሁ ዝም ብሎ በዘፈቀደ በሁሉም ቦታ አይደረግም። ክብር ባላቸው ቦታዎች ተናግረን ሰዎች እንዲሰሙ በሚያደርጉ በአጥፊውና በተበዳዩ መካከል የሚደረጉ ነገሮች እውነት እንዲወጡ ሊያስገድዱ የሚችሉ ክብር ያላቸው ቦታዎች እንዲሁ ዝም ብሎ ሜዳ ላይ አይደለም የሚደረጉት። ክብር ያላቸው ባህላዊ፣ ሃይማኖታዊ ክብር ባላቸው ቦታዎች ላይ ያረጋሉ። የባህል የቋንቋና የሃይማኖት ብዝሃ በሚገኝባት ኢትዮጵያ ውስጥ በግለሰቦችም ሆነ በማህበረሰብ መካከል የሚፈጠር አለመግባባትን በየራሱ አውድ መለየትና መፍትሄ መስጠት ያስፈልጋል። ልዩነታችንን ውበት አድርገን ለዘለቅነው ኢትዮጵያውያን አብሮነታችንን የሚያጠናክሩ የወል አውዶች ላይ በትጋት የመስራት ባህልን ልናዳብር ይገባል። ለዘመናት አብሮ በመኖሩ ቋንቋዎች ተወራርሶ ባህሎች ተወራርሶ አብሮ የሚያኖሩን አብሮ የሚያሻግሩን ጉዳዮች አሉ። ስለዚህ የግላችን ውስጥ አውዳችን ውስጥ የምንሰራውን እንደምናይ ሁሉ በወል ደግሞ ምንድነው ይህንን ማህበረሰብ ያስተሳሰሩ ክሮች ምንድናቸው? ያስተሳሰሩ እሴቶች ምንድናቸው? ዛሬ የሚያስተሳሰሩ ምንድናቸው? ዛሬ ራሱን የቻለ ማህበረሰብ የለም። የእውነቱን ለመናገር ራሱን ችሎ ብቻውን የሚኖር አገርም የለም። ማህበረሰብም ከሌላው ማህበረሰብ ጋር የተሳሰረ ነው። እነኚህ የሚያስተሳስሩንን መሰረታዊ የሆኑ ክሮች ማግኘት አለብን። በጊዜያቸው መታየት ሲገባቸው ያልታዩ ጉዳዮች በቀላሉ እልባት ማግኘት ሲችሉ ሲንከባለሉ የመጡና ማህበረሰብን የሚለያዩ ጉዳዮች ለሀገር የመለወጥና የብልጽግና ጉዞ እንቅፋቶች ናቸው። ለዚህ አብይ መፍትሄው ችግሮችን በየደረጃቸው ለይቶ እልባት መስጠት ነው። ህብረተሰባችን የሚጋጭባቸው፣ ህብረተሰባችን የማይግባባባቸው ነጥቦች ምንድን ናቸው? ከላይ ብቻ ባለው ወደ ታች የምንሄድ ከሆነ አንችልም። ከታች ብቻ የታቹን ብቻ አይተን የላዩን ማናይ ከሆነ አይሆንም። ስለዚህ እያንዳንዱን ይሄንን አንሶላውን ገልጠን ማየት መቻል አለብን። የጌዲዮ ማህበረሰብ በደቡብ ኢትዮጵያ ክልል ውስጥ የሚገኝ ሲሆን ባሌ በተሰኘ ባህላዊ ስርዓት ይተዳደራል። ግጭት በገጠመው ጊዜና አስታራቂ ሽማግሌ ባስፈለገው ጊዜ ደግሞ እውነትን ፍለጋ ሲል የሰላምና የመረጋጋት ምልክት በሆነው እርጥብ ኮባ ላይ ተቀምጦ ይመክራል። እውነትም የምታወጭበት እውነት ለጆሮሽ፣ እውነት ለዓይንሽ፣ እውነት ለምላስሽ የሚባል ነገር አለና የምትመለከቱት ሳር በግዶ ባህል ቆርጪሳ ይባላል። ለእውነት ለዚህ ለቆርጪሳ ለበዚህ ሳሩን ይዘ እውነት ትናገራለህ ወይ ይሉታል። በቃ አውላ እውነት ካልተናገረ ግን በውሸት የመጣ ከሆነ አይዞም ይሄን ሳሩን መሐላ ስላለ ማለት ነው። አይናካውም ሳሩን። ቅድም በግራ ቀኝ ሲመጡ የነበረ ሲገቡ በአንድ ላይ እጅ ለእጅ ተያይዘው የሚገቡበት ቦታ ነው ይሄ ሶንጎ ማለት። የጌዲዮ የሀገር ሽማግሌዎች ምስሉ ላይ በምትመለከቱት ስፍራ ላይ ተሰባስበው የተጣላ ታርቆ የነበረው መተሳሰብና መደጋገፍ ጎልብቶ ኢትዮጵያ ሰላሟ ጸንቶ ሕዝቧ በአንድነት ለእድገትና ለብልጽግናዋ መረጋገጥ እንዲተጋ ክፉን አርቅልን፣ ሰላምና ምሕረትን አብዛልን ሲሉ ፈጣሪያቸውን ይማጸናሉ። እዚህ መተን እጃችን ሳንታጠብ ምንም መሬት ላይ ተኝተን ባዶ እግራችን መተን እግዚአብሔርን እንለምናለን። ያ በሀገራችን እንዳይሆን፣ በአካባቢያችን እንዳይመጣ፣ በልጆቻችን እንደዚህ አይነት ትንኩሳ እንዳይመጣ፣ በህዝብም እንዳይመጣ፣ በመንግስትም እንዳይመጣ እግዚአብሔርን እንለምናለን። ማገኖን አስቀድመን እንለምንና ጧት ወተን ምንም ውሃ አፋችንን ሳንቀምስ እንደዚህ ቆይተን እግዚአብሔርን እንለምናለን። ይበርዳል። በኢትዮጵያ ሁሉም አካባቢዎች የሚገኙት ባህላዊ የዳኝነት ስርዓቶች ማህበራዊ ትስስርን የማጠናከር ለችግሮችና ግጭቶች መፍትሄ ለማምጣት ብሎም ለትውልድ ግንባታ የሚያበረክቱት ድርሻ የላቀ ነው።
ኢቲቪ ዜና 57 አሁን ወደ እናንተ በቀጥታ መሻገሩን ቀጥሏል። ለኦሮሚያ ፍርድ ቤቶች የፍትህ አገልግሎት ቀልጣፋ መሆን የባህላዊ ፍርድ ቤቶች ከፍተኛ ድርሻ መጫወታቸውን የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባ ሲመል ገለጹ። በፍርድ ቤቶች ታይተው እልባት ካገኙ ከ500 ሺህ መዝገቦች መካከል ከ300 ሺህ በላይ የሚሆኑት በባህላዊ ፍርድ ቤቶች እልባት ያገኙ ናቸው። የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ የኦሮሚያ ጠቅላይ ፍርድ ቤት ያቀረባቸው ዳኞችን ሹመት በማጽደቅ ተጠናቋል። ሀምራይት ብርሃኑ በጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 11ኛ ጉባኤ የኦሮሚያ ጠቅላይ ፍርድ ቤቶች የ2018 የስራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። የፍትህ አገልግሎቱን ቀልጣፋና ፈጣን ለማድረግ በተሰሩ ተግባራት ውጤት መምጣቱ በሪፖርቱ ተገልጿል። በኦሮሚያ በሚገኙ በወረዳ በከፍተኛና በጠቅላይ ፍርድ ቤቶች አሰራርን ዲጂታላይዝ በማድረግና በባህላዊ ፍርድ ቤቶች ጉዳዮች እንዲታዩ በማስቻል የፍትህ ስርዓቱ ቀልጣፋና ፈጣን መሆኑን የኦሮሚያ ጠቅላይ ፍርድ ቤቶች ፕሬዝዳንት ገዛሊ አባ ሲመል ተናግረዋል። በኦሮሚያ ክልል የዳኝነት አገልግሎት አሰጣጥ ዙሪያ እየታየ ያለው መሻሻል አሰራሩን ዲጂታላይዝድ በማድረግ አበረታች ውጤት እያስገኘ ነው። በተለይም የዳኝነት አገልግሎትን በቪዲዮ ኮንፈረንስ ማካሄድ ባለጉዳዮች ከሩቅ ሆነው ጉዳያቸውን እንዲከታተሉ በመደረጉ የባለጉዳዮችን እንግልትና ወጪ ማስቀረት ተችሏል። በዚህም የፍርድ ቤቶች የማስፈጸም አቅም ከመጨመሩ ባሻገር መዝገቦች ሳይጓተቱ በተቀመጠላቸው ጊዜ ተመርምረው ውሳኔ እንዲያገኙ አስችሏል። በዚህ ዓመት ከ600 ሺህ በላይ መዝገቦች ታይተው ከ500 ሺህ በላይ መዝገቦች እልባት አግኝተዋል። ከ500 ሺህ መዝገቦች መካከል ደግሞ ከ300 ሺህ በላይ መዝገቦች በባህላዊ ፍርድ ቤቶች እልባት ያገኙ ናቸው። የፍትህ ስርዓቱን እሴትና የስራ ስነ ምግባር በመጣስ የስነ ምግባር ግድፈት ባሳዩ የፍርድ ቤት ሰራተኞች ላይ የተለያዩ እርምጃዎች ተወስደዋል። ናሙሳ የፍትህ ስርዓቱን እሴትና የስራ ስነ ምግባርን በመጣስ የስነ ምግባር ግድፈት በፈጸሙ የፍርድ ቤት ሰራተኞች ላይ እርምጃ ተወስዷል። በማስረጃ በተረጋገጠ በ318 አባላት ላይ እንደ ጥፋታቸው ክብደት ተለይቶ የጽሁፍ ማስጠንቀቂያ፣ የደሞዝ ቅጣት፣ ከደረጃ ዝቅ ማድረግና ከስራ ማሰናበትን ጨምሮ የተለያዩ አስተዳደራዊ እርምጃዎች ተወስዶባቸዋል። ጠቅላይ ፍርድ ቤቱ በፍትህ አገልግሎት አሰጣጥ ላይ የሚታዩ ጉድለቶችን ከመሰረቱ ለመፍታትና ሁለንተናዊ የፍትህ አገልግሎት ለመስጠት ስትራቴጂካዊ እቅድ በማዘጋጀት ወደ ተግባር ገብቷል። የጨፌው አባላትም በዘርፉ የተመዘገቡ ውጤቶችን በማድነቅ በቀጣይ ቢሰራባቸው ባላቸው ጉዳዮች ላይ ሀሳብ ሰጥተዋል። ተጃጅላ የቪዲዮ ኮንፈረንስ አገልግሎትን ለማግኘት ከተለያዩ አካባቢዎች ወደ አዳማ ከተማ መጥተው ሲቸገሩ ነበር። አሁን ግን ባሉበት አካባቢ ሆነው መጠቀም ጀምረዋል። ይህ ትልቅ እፎይታ ነው። ነገር ግን አሁንም የዳኞችን አቅም ማሳደግ ላይ ተጨማሪ የአቅም ግንባታ ያስፈልጋል። ደርቤ አልፎ አልፎ በፍርድ ቤቶች መብራትና ኔትወርክ ሲቋረጥ ተጠባባቂ መሰረተ ልማት ያስፈልጋል። አገልግሎቱ እንዳይቆራረጥ ለመፍታት በቀጣይ ምን ታስቧል? እንደ ሞያሌ ከተማ ፍርድ ቤት የለም። በቀጣይ ቢፈታልን። ከጨፌው አባላት ለተነሱ ጥያቄዎች በቀጣይ በጀት ዓመት አንገብጋቢ ጉዳዮችን በመለየት እንደሚሰራ የኦሮሚያ ጠቅላይ ፍርድ ቤት ገልጿል። የኦሮሚያ ጠቅላይ ፍርድ ቤት በቀጣይ ፍትህን በተለያዩ የክልሉ አካባቢዎች ያሰፍናሉ ብሎ ያቀረባቸውን 94 ዳኞች ለጨፌው አቅርቦ ሹመታቸውን በማጽደቅ ጉባኤው ተጠናቋል። ኢቲቪ ዜና 57 ላይ ናችሁ። ሀገር በቀድሞ በህዝብ አስተሳሰብ ውስጥ በሚዘራ ትርክት ይገነባል። ኢትዮጵያም ለነገዋ ታላቅ ራዕይ ስኬት የወል ትርክቷን በጋራ እየገነባች ትገኛለች። ተጨማሪውን ይዘናል። አንድን ሀገር በዓለም አቀፍ መድረክ ላይ ታላቅና ተጽዕኖ ፈጣሪ ልዕለ ሀያል የሚያደርጋት ምንድን ነው? የጦር መሳሪያ ብዛት፣ የህዝብ ቁጥር ወይስ የሀብት ክምችት? ለዘመናት የፖለቲካ ሳይንስ ምሁራን ታላቅነትን በቁሳዊ ሀብት ብቻ ሲለኩት ኖረዋል። ታሪክ ግን ሌላ እውነት ይነግረናል። ሰፊ ሀብት እያላቸው እንደ ሀገር የኮሰመኑ ውስን የተፈጥሮ ሀብት ይዘው ዓለምን በሀሳብ ልዕልና የሚመሩም አሉ። ታዲያ ምስጢሩ ምን ይሆን? ቆይታችን ለዚህ ምላሽ ይኖረዋል። መዋዘ ጥበባት ዲያቆን ዳንኤል ክብረት የትርክት ዕዳና በረከት በሚለው መጽሐፋቸው ሀገር በሰራዊት ኃይል ወይም በኢኮኖሚ ብቻ አትቆምም፣ ሀገርን የሚያቆማት ህዝቡ ስለ ማንነቱ፣ ስለ ታሪኩና ስለ ወደፊቱ የሚነግረው የጋራ ትርክት ሲኖረው ነው ይላሉ። ታዋቂው የናይጄሪያው ደራሲ ቤን ኦክሪም በአንድ ወቅት እንዲህ ብሎ ነበር።
ሀገራት ወይም ህዝቦች በየቀኑ ለራሳቸው የሚነግሩት ትርክትና ታሪክ መኖር በዓለም አቀፍ መድረክ ላይ ታላቅና ተጽዕኖ ፈጣሪ ያደርጋቸዋል ይላል ታዋቂዋ ምሁር ማንጃሪ ቻተርጂ ሚለር ዋይ ኔሽንስ ራይዝ በተሰኘው ድንቅ የምርምር ስራቸው ተለምዷዊውን የሀገራት የከፍታ ሚስጥር እሳቤ በሚገርም ሁኔታ ይሞግቱታል። እንደ ሚለር እይታ የቁሳዊ ሀብት መገንባት አስፈላጊ ቢሆንም በራሱ ግን በቂ አይደለም። አንድ ሀገር ሀያል ሆና ከመውጣቷ በፊት በመሪዎቿና በዜጎቿ ህሊና ውስጥ እኔ ታላቅና ታሪካዊ ተልዕኮ ያለኝ ሀገር ነኝ የሚል የጠለቀ የስነ ልቦናዊ እምነት ማለትም የወል ትርክት ልትቀርጽ ይገባል ይላሉ። ታሪክ ለዛሬው ዓለም ትልቅ ትምህርት ቤት ነው። እስኪ የሶስት ሀገራትን የትርክት ግንባታ መንገድ እንቃኝ። አንደኛ አሜሪካን እንመልከት። በ19ኛው ክፍለ ዘመን መገባደጃ ላይ አሜሪካ በኢኮኖሚ ብታድግም በዓለም አቀፍ መድረክ ላይ ገለልተኛ ነበረች። ሆኖም እንደ አልፍሬድ ታየር መሃንና ቴዎዶር ሩዝቬልት ያሉ የሀሳብ መሪዎች የተሰጠ ጣፈንታ ወይም ማኒፌስት ደስትኒ የሚል ትርክትን ቀረጹ። አሜሪካ ዓለምን የመምራት መለኮታዊ አደራ እንዳላትም አሳመኑ። ያ የነቃ የሀሳብ አድቮኬሲ አሜሪካን የ20ኛው ክፍለ ዘመን ቀዳሚ ልዕለ ሀያል ሀገር አደረጋት። ሁለተኛዋ ጃፓን ናት። ለ250 ዓመታት ራሷን ከዓለም አግልላ የኖረችው ጃፓን የውጭ ወረራ አደጋ ሲያንዣብብባት የሜጂ ዘመን ምሁራን አሮጌውን ትርክት ሰበሩ። ሀብታም ሀገር፣ ጠንካራ ጦር የሚል አዲስ ራዕይንም ሰነቁ። ሚስጥራቸው ግን የዋኮን ዮሳይ ወይም የጃፓን መንፈስ የምዕራባውያን ቴክኖሎጂ የሚል ነበር። ባህላቸውን ሳይለቁ ዘመናዊነትን ተላበሱ። ታላቅ ሀያል ሀገርም ሆኑ። ሶስተኛዋ ደግሞ ኔዘርላንድስ ናት። በ19ኛው ክፍለ ዘመን ዓለማችን እጅግ ባለጸጋ ሀገር ነበረች። ነገር ግን ምሁራኖቿ እኛ ትንሽ ሀገር ነን፣ በሀያላን የፖለቲካ ውስጥ አንገባም የሚል የዝምታ ትርክትን መረጡ። ውጤቱስ በቂ ቁሳዊ አቅም እያላት ሀብቷ ያለ ሀሳብና ያለ ታላቅነት ትርክት ባዶ ሆነ። የሌሎች ሀያላን ተጽዕኖ ማረፊያ ከመሆንም አልዳነችም። ከላይ ባየናቸው ተሞክሮች መነሻነት ወደ ሀገራችን ኢትዮጵያ ስንመጣ ይህ የትርክት ጽንሰ ሀሳብ ከኛ ነባራዊ ሁኔታ ጋር እንዴት ይተሳሰር ይሆን? ኢትዮጵያ የረጅም ዘመን የስነ መንግስትነት ታሪክና የነጻነት ተምሳሌት ሀገር ናት። ነገር ግን ለዘመናት የነበረን ሀገራዊ ትርክት የአድዋ ድልን በመሰሉ ኩራቶቻችን ላይ የተንጠለጠለ የመከላከል ትርክት ወይም ዲፌንሲቭ ናሬቲቭ ብቻ ነበር። የትርክት ሀገርን አድኗል። ሆኖም ለዛሬው የኢኮኖሚ ሽግግርና የእድገት ጉዞ ብቻውን በቂ አይደለም። በሌላ በኩል ደግሞ ባለፉት 10 ዓመታት አግላይና አፍራሽ የሆኑ የብሔር የትርክት ክፍፍሎች ሀገራችን እንዳትራመድ የስነ ልቦና ጫና ውስጥ ከተዋታል። ይህንን የታሪክና የትርክት መቆራረጥ በሚገባ የተረዱት ጠቅላይ ሚኒስትር አብይ አህመድ የመደመር እሳቤን ይዘው ሲመጡ ዋነኛ ዓላማቸው ይህንን የተበታተነ የትርክት ስብራት መጠገን ነበር። መደመር ትናንት የነበረንን በጎ ታሪክ ሳንክድ የጎደለውን ሞልተን ያልነበረውን ፈጥረን ወደፊት ለምንገነባው የጋራ ኢትዮጵያዊ የታላቅነት ትርክት መሰረት የሚጥል የሀሳብ አውድማ ነው። ጠቅላይ ሚኒስትሩ በተደጋጋሚ እንደሚያነሱት ሀገር የምትገነባው በመንገድና በህንፃ ብቻ ሳይሆን ቀድሞ በህዝብ አስተሳሰብ ውስጥ በሚዘራ እንችላለን፣ ታላቅ ሀገር ነበር፣ አሁንም እንሆናለን በሚል አዲስ ሀገራዊ የወል ትርክት ነው። እኛ ኢትዮጵያን ጎታች ትርክቶችን ወደ ጎን ትተን የሚያግባባንን ብዝሃነታችንን የሚያከብረውንና አዲሱን ትውልድ ወደ ከፍታ የሚያመጥቀውን የወል ትርክት በመቅረጽ ረገድ የሁሉም ዜጋ ሚና ዛሬ ከምንጊዜውም በላይ ወሳኝ ነው። ኢትዮጵያ የጀግና ህዝብና የተፈጥሮ ጸጋ ባለቤት የሆነች ምድር ናት። ነገር ግን የኔዘርላንድስን የዝምታ ታሪክ እንዳንደግም የቁሳቁስ ሀብታችን ፍሬ እንዲያፈራ ልክ እንደ ጃፓን ነባሩን እሴታችንን ከዘመናዊነት ጋር የሚያዳቅል ልክ እንደ አሜሪካ የታላቅ ራዕይን በህዝባችን ልቦና ውስጥ የሚያሰርጽ አቃፊ የኢትዮጵያ የወል ትርክት ያስፈልገናል። ትናንት በጀግንነት ተከላከልን። ዛሬ ግን በማፍለቅ በመደመርና በመስራት በጋራ የትርክት ኃይል ወደፊት የምንገሰግስበት ታሪካዊ ወቅት ላይ እንገኛለን። እንዴት ዋላችሁ? ይመስገን። ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም አርሼ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰኝ መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ
ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ ማክረህ ከ25% ጀምሮ ቆጥበህ ያሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና 57 በቀጥታ ወደ እናንተ መድረሱን ቀጥሏል። ህወሓት ከኢትዮጵያ ታሪካዊ ጠላት ጋር በማሴር ክህደትን እየፈጸመ ይገኛል። ቡድኑ ጽምዶ ብሎ በሰየመው አደረጃጀቱ በድርጊቱ የሀገርን ብሔራዊ ጥቅም ለማደናቀፍና የጠላትን ዓላማ ለማሳካት እየተላላከ ይገኛል። አቤል ሙልጌታ ተጨማሪውን ይዞታል። በኢትዮጵያ ሰማይ ስር ታይቶና ተሰምቶ የማይታወቅ የታሪክ ጠባሳ ሆኖ የሚቀመጥ አሳፋሪ የጥፋት ኃይሎች ጥምረት ተፈጥሯል። ትናንት ሀገር ለማፍረስ ሲማማሉ የነበሩት የህወሓት ቡድን ርዝራዦች አልሳካ ቢላቸው ዛሬ ጽንፈኛ የፋኖ ኃይሎችን የሻዕቢያና የኢትዮጵያን ታሪካዊ ጠላቶችን በመያዝ የሀገርን ሉዓላዊነት ለመጣስና አሳልፎ ለመስጠት አብረው በጋራ መስራት መጀመራቸውም ተጋልጧል። ይህ ቆሞ ቀር የሆነው የህወሓት ቡድን ለሰላም የተዘረጋለትን እጅ በመቁረጥ ዳግም ሀገርን የውጭ ወራሪዎች መጫወቻ ለማድረግ ከጽንፈኛ ኃይሎች ጋርም በመጣመሩ ቡድኑ ከክፋት በቀር ሌላ አጀንዳ እንደሌለው ማረጋገጫ ነው። ትናንት ጠላት ነን ሲባባሉ የቆዩ አካላት ዛሬ በአንድነት የጥፋት ጎጆ ውስጥ መገኘታቸው ዓላማቸው ህዝባዊ ሳይሆን ሀገር የማፍረስ ጽኑ ደዌ መሆኑንም በግልጽ ያሳያል። ይህ ሀገርን ለታሪካዊ ጠላት አሳልፎ የመስጠት ታሪካዊ ስህተት ተራ የፖለቲካ ልዩነት የሚፈጥረው አይደለም። ይልቁንም ሉዓላዊነትን ለጠላት በማጋለጥ ኢትዮጵያን አዳክሞ የግል ጥቅምና የስልጣን ጥማት ሲሉ ሀገርን የመሸጥ የባንዳነት መገለጫ እንጂ። አዎ አሁንም ኢትዮጵያን የማፍረስ ጉዞውን ከፊት በሰረገላ ሆነው የሚመሩት የኢትዮጵያን ታሪካዊ ጠላቶች ሆነው እናገኛቸዋለን። ኢትዮጵያን እንድትፈርስ ከታሪካዊ ጠላቶቻችን ከነ ግብጽ ጋር ሆነው የሚሰሩ እንደ ሻዕቢያ አይነቶቹ እየተባበሩ ጽምዶ የሚል ትብብር ፈጥረው ለጦርነት እየተዘጋጁ ነው ያሉት። ቆሞ ቀሩ ህወሓት አሁንም ኢትዮጵያን የማፈራረስ ተግባሩን ለማሳካት ከታሪካዊ ጠላቶች ጋር አብሮ ጦር እየሰበቀም ነው። ትጥቅ ይዘህ አሁንም ደግሞ አገራትን ሰብስበ ለ27 ለ30 ዓመት የመራሃትን አገር አሁን እንደ ባዳ ሆነ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ይህ ቡድን በርካቶችን ለሞት ከዳረገው ጦርነት ማግስት ዛሬም እኩይ ተግባሩን ለማሳካት ወጣቶችን ጦርነት ለመማገድ ጽኑ ፍላጎት እንዳለው ከአንደበታቸው የሚወጣ ንግግር ምስክር ነው። ካሊ ግን እቲ መንሰይ ተቆሞሎ ዝብል ወጣቱን እንጠቀምበት የሚለው ልንጠቀምበት ይገባል። በማህበራዊ ሚዲያም ስራው ሊሰራ ይገባል። እኛም እኮ እንጠቀምባቸው ያልነው፣ ግን ከዛ በላይ ልንሰራባቸውና ልንጠቀምባቸው ይገባል የሚለውን ነገር ጸጋ ያነሳሽው በጣም ጥሩ ሀሳብ ነው። ተመናሴ ክንጥቀመሉ ፍርስቴና እናጣውምናለም ኢና ግን ካሁን ሓበብ ክንሰርሐሎም ክንጥቀመሎም ኣለኩም ዝብል ነገር ሰለርክ ጸጋ በጣም ጽቡቅ እዩ። ይህ እንዲሆን የሚጥሩት ደግሞ ሲፈጠሩ ጀምሮ ኢትዮጵያን ለማንበርከክ ሌት ተቀን ለሚሰሩ የውጭ ኃይሎችና ታሪካዊ ጠላቶች አጥርን አፍርሶ ለማስገባት መሆኑ ነው። ኤርትራ ከሳዑዲ አረቢያም ከኢጅፕትም ከምናምንም ጦር መሳሪያ ይመጣል። በኤርትራ በኩል አድርጎ ወደ ትግራይ ያስተላልፋል። የሎጂስቲክስ ምንጭ ይሆናል ማለት ነው። ትግራይ ደግሞ በሚገባ ስራ ውስጥ ያልዋለ ፋይል አለ። እነዚህን ሶስቱን ያገናኙ ኢትዮጵያን ለማተራመስ ነው የሚፈልጉ ያሉት። ኤርትራ ሎጂስቲክስ ያመጣል፣ ትግራይ አዛዦች ያቀርባል፣ አማራ ደግሞ ስራ ያጣ ወጣት ያቀርባል። እነዚህ ኮምባይንድ ሆነው ኢትዮጵያን ለማተራመስ እቅድ አውጥተው ነው እየሰሩ ያሉት። ስልጣንን በሐሳብ ሳይሆን በነፍጥ ለማግኘት የሚደረግ የህልም እንጀራ ጋገራ አሁንም ቀጥሏል። ነገሩ ከዓለም አቀፍ አሸባሪዎች ጋር ጭምር ትብብር ኢትዮጵያን እስከ ማፍረስ የደረሰ ቅዠት ነው። በተለይም ቡድኑ ታገልለታለሁ ለሚለው ህዝብ ጭምር ያለበት ጭካኔ ጥልቅ ስለመሆኑ በውስጡ ኖረው ያዩትን የሚናገሩም አልጠፉም። ከፈለው ዋጋ ቃለው ግን ትግራይ ምን ሆነ? የሴፍቲኔት ሶሳይቲ፣ የአፈና ሶሳይቲ መሐላውን ቅርጥም የሚያረግ ፍጡር ስታይ እንደዚህ ያሉ ግን በየትውልዱ የሚከሰቱ አጋንንት ናቸው። በህዝብ የሚጨክኑ ማለት ነው። መሐላቸውን ቅርጥም የሚያረጉ። ይህ ድርጊት
ለሀገር አንድነትና ለድንበር መከበር የተከፈለውን የጀግኖች አባቶችን መስዋዕትነት በግልጽ በመካድና በደም የታተመ ታሪክን ከማህደሩ የመፋቅ ስውት ተግባር መፈጸም መሆኑንም ልብ ይለዋል። በተለይም በባዕዳን ተልዕኮ የተጠለፉ ትግሎች ከራስ ሀገር ይልቅ ለሌላ ሀገር ብሔራዊ ጥቅም መስራት መሆኑን መረዳትም ይገባል። ቆሞ ቀሩ ህወሓትን የሚጋልቡት ታሪካዊ ጠላቶች በፋኖ ትግል ውስጥም ጭምር ፈላጭ ቆራጭ መሆን መቻላቸውን ማን ያውጋ የነበረ ማን ያርዳ የቀበረ ነውና በውስጣቸው የነበሩ ሀገርን አሳልፎ መስጠቱን ያልተቀበሉ የቁርጥ ቀን ልጆች ምስክርነቱ ለኢትዮጵያውያንም እንሆ ብለዋል። ይሁን ብለው በራሳቸው ይህን ካላደረጋችሁ ይሄ ጥይት አይደርሳችሁም ተብሎ ተገደው መሪ የሆኑ አሉ። መሪ ያደረጉት ሻዕቢያ መሪ ያደረገችው ያ ግለሰብ ኢትዮጵያ ውስጥ የለም። 2-3 ግለሰቦች ኢትዮጵያ ውስጥ የለም። ዲያስፖራ ናቸው። አሜሪካ ቁጭ ብሎ ከሚጽፈው የተለየ የትግል አስተዋጽኦ አይኖረውም ማለት ነው። ትግሉ ላይ ግን ደግሞ መሪ እንዲሆን እና ያለውን ኢንሰርጀንሲ እንዲመራ ያለውን የሽምቅ ውጊያ እንዲመራ ምናምን እንደዛ ይፈልጋሉ። እና ይሄ ሙሉ ለሙሉ አጠቃላይ አማራ ክልል ላይ ያለውን ትግል እነዚህ እጆች ገብተውበታል፣ ጠልፈውታል። ታሪክ የማይረሳውና ትውልድ ይቅር የማይለው ትልቁ ስህተት ከውስጥ ሆኖ ሀገርን ለመጣል በሚደረግ ተግባር የጠላትን ሰይፍ መሳል ነው። የህወሓት የጥፋት ቡድን የፕሪቶሪያ ስምምነትን ጥሶ ወደ ጦርነት ትርምስ ለመመለስ ሁሉንም አይነት ትንኮሳንም አድርጓል። የአካባቢውን ህዝብ ለዳግም ጥፋት በመዳረግም ሀገርን ወደ ችግር ለማስገባትም መንደርደሩን አላቆምም። የወንጀለኞች ስብስብ ነው ራሱን ለማዳን ብሎ የትግራይን ህዝብ ወደ ጦርነት ለማስገባት እየጣረ ያለው። ይህን መቃወም በሙሉ ኃይል መቃወም ማስወገድ ይገባል ብዬ አምናለሁ። ቡድኑ እንዳሰበው የሚሳካለት ነገር ግን አይኖርም። ከባዕዳን ኃይሎች ጋር እየዘረጋው የክህደት ወጥመድ በኢትዮጵያውያን ልጆች አንድነትና ንቃት የሚፈርስም ይሆናል። የሀገርን ሉዓላዊነት ለባንዳ አሳልፎ የመስጠት ህልም እንደ ትናንቱ ሁሉ ዛሬም በመቃብር ደጃፍ ላይ ይከስማል። ዘገባዎቻችን ቀጥለዋል። ኢትዮጵያ የባህር በር አለመኖር የሚያስከትለውን ጉዳት ተገዳድራም ቢሆን የተለያዩ የልማት ስራዎችን የከወነች ነው። ነገር ግን የባህር በር ባለቤትነቷን ለማረጋገጥ ዲፕሎማሲያዊና የጋራ ተጠቃሚነት መሰረትን ያደረገ አካሄድን መርጣለች። በተለያዩ የዓለም ሀገራት የሚሰሩ ኢትዮጵያውያን መርከበኞችም የባህር በር ማጣታችን ቁጭታቸው እንደሆነ ይገልጻሉ። መቅደላይ ደረጃ ከአንድ መርከበኛ ጋር ቆይታ አድርጋለች። ውሃው ሲደርቅ አሳው ይሞታል፣ ባህር ሲርቅ ኢኮኖሚው ይዝላል። ኢትዮጵያም ዝለቱን ተገዳድራ ከባህር በር ርቃም ቢሆን የተለያዩ የልማት ስራዎችን እየከወነች ትገኛለች። ከልማት ስራዎቹ መካከልም የከተማ ማስዋብ ስራ አንዱ ነው። አሁን የምንገኘው ከጀርመን አደባባይ ወደ ኃይሌ ጋርመንት በሚወስደው መንገድ ላይ ነው። እዚህ እንግዳ ቀጥሬ ያለው እንግዳዬ መርከበኛ ካለጥቅ በላይነህ ይባላል። ከሱ ጋር ጥቂት ቆይታዎችን እናደርጋለን። አብራችሁን ቆዩ። እንደምን አለ? ሰላም ነው? እንኳን ደህና መጣ። አለን ይመስገን። እንግዲህ ካንተ ጋር የከተማውን የምሽት ድባብ ደስ ከሚለው አየር ጋር እያጣጣምን ቆይታችን እናደርጋለን። እንዴት አየኸው የከተማውን ገጽታ? በምትመላለስበት ጊዜ የነበረውን ለውጥ ሲንገራ። ከ2002 ጀምሮ ነው እኔ አዲስ አበባን ለመጀመሪያ ጊዜ ካየሁበት ጊዜ ጀምሮ እስካሁን ድረስ በተለያየ ጊዜ በስራ ጉዳይ እየመጣሁ የወጣ ገባ እያልኩ አያታለሁ። አሁን ላይ ሌሎች ቦታዎች ላይ ከማያቸው እና ከመቀናባቸው አንዳንድ ነገሮች አንጻር የተሟሉ የመጡ ነገሮች አሉ። ለምሳሌ እንደዚህ ወክዌዎች ለዓይን እና ለአፍንጫ ጥሩ የሆኑ ነገሮችን ማየት የጀመርንበት ጊዜ አሁን እያስባለሁ። እሱ ነገር በጣም ቆንጆ ነው። የባህር በርን አስፈላጊነት አንተ እንዴት ነው የምትገልጸው? ማንም ሰው ሊያየው የሚችለው ትልቁ የኢኮኖሚክ ጥቅም ነው። ያ ማለት ምን ማለት ነው? የመጀመሪያው ጥቅም የትራንዚት ኪራይ ጥቅም ነው። አሁን ለምሳሌ በጅቡቲ በኩል የሆነ እቃ ብናስገባ ለሚያድርበት ለእያንዳንዱ ቀን የወደብ ኪራይ እንከፍላለን። ያ በጣም ከፍተኛ ወጪ ነው። በጣም ከፍተኛ በቀላሉ እናየዋለን። በጣም ከፍተኛ ወጪ ነው የሚሆነው። ያ አንድ ጥቅም ነው። ያንን ያስቀራል፣ መጣደፍን ያስቀራል። ላንሰው የራሳችን ቤት ነው። ወደቡ ካለ እዛው ይቀመጣል። በፈለግነው ጊዜ አንስተን እንጠቀማለን ማለት ነው። ሁለተኛ ደግሞ ሶቨሬኒቲ የሚባል ነገር አለ። ነፃነት፣ የሀገር ነፃነት እንደፈለጋት ፖለቲካሊ፣ ኢኮኖሚካሊ በማንኛውም ወይ መገናኘቷን ነፃነቷን ታጣለች ማለት ይሄ ሁለተኛው። ሶስተኛው ደግሞ ወደብ ራሱ አሴት ነው። ምንድነው? ያንን ወደብ ብቻውን ውሃውን ብቻ መያዙ የገቢ ምንጭ ነው። ናቹራል ሪሶርስ አለ። ኤክስክሉሲቭ ኢኮኖሚክ ዞን ይባላል። አሁን ይሄ
ቅድም የነገርኩሽ ልክ ውሃውና ደረቅ መሬቱ ከሚገናኝበት ተነስቶ እስከ 200 ኖቲካል ማይል ወይም ደግሞ 370 ኪሎ ሜትር አካባቢ ድረስ ባለው ርቀት የውሃ ክልል ውስጥ ያለው የአሳ ሀብት ያለው በከርሰ ምድር ውስጥ ያለው ማንኛውም ሚነራል ኦይል፣ ማንኛውም ነዳጅ፣ ማንኛውም ጋዝ የሀገሪቱ ንብረት ግዛት ነው የተስፋፋው ማለት ነው። ሌላ ሀገር ነው የተገኘው ማለት ነው። ልንጠቅሳቸው ማንችላቸው ብዙ የሴኩሪቲ ጉዳዮች እነሱ ራሱ ክብራቸው እንደተጠበቀ ሚስጥራዊነታቸው እንደተጠበቀ መጠቀም ትችላለች ማለት ነው። ይሄንን የጠቀሜታ ያለውን የባህር በር ኢትዮጵያ ማጣቷ አንተ ምን አይነት ቁጭት ነው የሚፈጥርብህ? እንግዲህ ያው ስናይ ነው ልንቀና የምንችለው አይደለ? ሄደን እናያለን። በጥቂት ትንሽ በምትባል መሬት ራሱ ብዙ አይነት ኢንፍራስትራክቸሮችን ሰርተው ሲጠቀሙበት ያለው ሀገሬ እንደዛ ቢኖራት እንደዚህ ማድረግ እንችል ነበር ብዬ አስባለሁ። ትንሽዬ ቦታ ይዘው ብዙ አይነት ኮንቴነሮችን ሲያንቀሳቅሱ ብዙ አይነት ክሬኖችን ኦፕሬት ሲያደርጉ ያለው እንደዚህም ሀገሬ ማድረግ ትችል ነበር። የኛ እቃ የራሳችን ከሌላ ቦታ የገዛነው እቃ ሀገሬ ውስጥ ልክ እንደዚህ ተራግፎ በሰላም አድሮ ያለምንም ኪራይ ያለምንም ወጪ እዚሁ ተስተናግዶ ለአገልግሎት ይውል ነበር የሚል ቁጭት ሁሌም ነው የሚያድርብኝ። ከዛ ውጪ ደግሞ የአብዛኛው ሀገራት ወደብ አካባቢ ያሉ ከተሞች እጅግ የለሙ ናቸው። ምክንያቱም እዛ አካባቢ ብዙ አይነት ስራ ስላለ ነው፣ ብዙ አይነት ኢንዱስትሪ ስለሚተከል፣ ብዙ አይነት እንቅስቃሴ ስላለ ከፍተኛ የሆነ በቱሪስትም ይሁን በምንም በመኖሪያም ቦታ ቢሆን ወደብ አካባቢ ያሉ ከተሞች በጣም እጅግ የተዋቡ ናቸው በተወድቅባቸው ሀገራት ሁሉ ማለት ነው። ስለዚህ ያንን ሳይ ሀገሬም እንደዛ አይነት ቦታ ቢኖራት የሚል ሀሳብ የኔ ብቻ ሳይሆን የሁሉም መርከበኞች ቁጭት ነው። ምን ቢሆን ትመኛለህ እንደ ለሀገር ለኢትዮጵያ ካየኸው ዓለም ላይ ካለው አንፃር ከኢትዮጵያም እውነት አንፃር ማለት ነው? ትልቅ ቁጭቱ ምንድነው? እዚህ ጋር እንግዲህ ይሄ ነገር ነበረን አተነው ነው የሚያበሳጨውና የሚያስቆጨው። ትልቁ ደግሞ የሚያንገበግበው ደግሞ እሱ ነው። በሚመጣው ጊዜ ሀገራችን ኢትዮጵያ እንደ ፈጣሪ ፍቃድ ይሄንን የባህር በር አግኝታ በሰላማዊ መንገድ ችግሮች ሁሉ ተፈተው ይሄንን የባህር በር አግኝታ በመርከበኝነት ደረጃ በእኛ ሙያም ቢሆን ስልጡን ባለሙያዎችን በቁጥር በብዛት የራሷ አድርጋ አሰልጥና ከወደብም ልታገኘው የምችለውን ጥቅም በሙሉ አግኝታ በልጽጋ አድጋ እንደማያት ተስፋ አድርጋለሁ። በእኔ እድሜ አመሰግናለሁ። በጣም ጥሩ ጊዜ ነበረ። እኔም አመሰግናለሁ እድሉን ስለሰጣችሁ። ለምን መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይሁን እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ኢቲቪ ዜና 57 ወደ ስፖርት ጉዳዩ ተሻግሯል። ትውልደ ኢትዮጵያዊ የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ በኢትዮጵያ ቆይታ ለማድረግ በዛሬው ዕለት አዲስ አበባ ገብቷል። የእንግሊዙ ኖርዊች ሲቲ የተጫወተ የሚገኘው አሊ በ2026 የፊፋ ዓለም ዋንጫን ለካናዳ ብሔራዊ ቡድን ተሰልፎ መጫወቱ ይታወሳል። ኢትዮጵያ የታሪክ መነሻና ቤቴ ናት ያለው ትውልደ ኢትዮጵያዊ የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ የኢትዮጵያ ጉዞ እጅግ የላቀ ትርጉም እንዳለው አብራርቷል። በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መኪዩ መሐመድ የኢትዮጵያን ስፖርት ወደ ላቀ ደረጃ ለማሸጋገርና በዓለም አቀፍ መድረክ ሀገሪቱ ያላትን ተወዳዳሪነት ይበልጥ ለማጠናከር ትልቅ እድል ይፈጥራል ብለዋል። በኢትዮጵያ ስፖርትን ለማሳደግና ተተኪ ወጣቶችን ለማፍራት ታስበው በተቀረጹ ፕሮጀክቶች ዙሪያም ፍሬያማ ውይይት እንደሚደረግ አስታውቀዋል። በተለይም የስፖርት መሰረተ ልማቶችን በማስፋፋት የስልጠና ማዕከላትን በመገንባትና በታዳጊዎች ላይ ትኩረት በማድረግ ረገድ በጋራ እንደሚሰራም አስታውቀዋል። ትውልደ ኢትዮጵያዊ የካናዳ ብሔራዊ ቡድን ተጫዋች በሀገሪቱ በሚቆይባቸው 3 ቀናት ውስጥ ከተለያዩ የመንግስት የስራ ኃላፊዎች ከእግር ኳስ ፌዴሬሽን፣ ስፖርት ማህበራት፣ ከታዳጊ እግር ኳስ ተጫዋቾችና ከባለድርሻ አካላት ጋር ዝርዝር ውይይቶችን እንደሚያደርግም አመላክተዋል።
የተወደዳችሁ የለተሰኙ የቲቪ ዜና 57 የተከታተላችሁትን ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።